ሶስት ስፖርት አይደለ? ከሶስቱ ስፖርቶች እንግዲህ ምን ምላቸዋሉ? ያ ዋናው የሴዶና የጆኒ ቢሆንም ግን ረቢቅና የሱዳን ይዙ አንደኛው ኮኢቨንት ግን ኮሚን ኢቨንት ለመባል ያው ኬጅ ላይ አይደለም ሪንግ ላይ ነው ፋይት የሚያደርጉት። ሪንግ ላይ ነው የሚያደርጉት። ሰው ሁለቱን መለያየት አችልማ። ሁለቱም ፕሮ ናቸው። ስለዚህ እንዲናርጋ የቦክስ ሜን ኢቨንት ሰይምልኝ፣ የሙይታይ ሜን ኢቨንት ሰይምልኝ። የኤምኤምኤ ኦሬዲ ተሰይሟል። የኤምኤምኤን ኮሜን ኢቨንት ነው የምፈልገው። ምክንያቱም እድሪስና ቦይካ አለ፣ ንቃትና ሮቤል አለ፣ ከእንደገና ደግሞ ታይታንና ኮች ቃል አለ። ሁሉም ኢንተርቴኒንግ ነው። ኮሜን ኢቨንት ከጆኒ በፊት የሚኖረው ፋይት የቱ ነው? በከሉ ከኒሽ ደረሰ በከሉ ከኒሽ ደረሰ በከሉ እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ጋይስ ለብዙ አመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅንም። አንተ ምክንያት ነው ከየት ነው የመጣችሁት ስትባሉ ኢትዮጵያ ለመሆን ነበራችሁ። ከሱ ጋር አንድ ሀገር ብቻ እንቅልፍ ያጣችሁ ገጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው በኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋን አስከበርኩልህ። በከሉ ከኒሽ ደረሰ በከሉ ከኒሽ ደረሰ በከሉ ይመሳል። አረ በእናትህ አንተ ሲጀመር እኮ ከኔ ጋር ምንም አሁን ለሽንሽ መጣ ስላልክ ነው እንጂ ከኔ ጋር ልትቀርብ ያዘው አለው ልትቀርብ የምትሰው ነበርክም ያዘው እያልኩ ነው። እዚህ ጋር ያለ እኔ ካሸነፍኩ ማለት ነው ማይክ ሰጣለሁ። አሸነፌ 3 ጊዜ ታይሰን ይችላል ትላለህ። ትስማማለህ? በከሉ ከኒሽ ደረሰ በከሉ ከኒሽ ደረሰ በከሉ እንዴ አረ እሺ በከሉ ከኒሽ ደረሰ በከሉ ከኒሽ ደረሰ በከሉ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ በአዲስ ነገር ተከስቻለሁ። እናንተን ያስተምራል ያዝናናል ያልናቸውን ቪዲዮዎች ሰብሰብ አድርገን ወደ እናንተ ይዘመተን የሰሞኑ እናንተን የሚያስተምር እናንተን የሚያዝናና እናንተን ደግሞ በቃ ምን ልበላችሁ ብቻ ቤቱን ሰብስክራይብ አድርጉ። ሌላ ታሪክ ሆኗል ቦክሲንጉ። በቃ እስኪ እናንተ የምትሉትን ነገር ሐሳቡን አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ላይክ ያደረጋችሁ ከዛ ፈልጉትን ሐሳብ በነፃነት ግለጹልን። ቤቱን ሰብስክራይብ አድርጉ። ቤቱ እድግ እንዲልልን እንፈልጋለን። ቤቱን ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። የመጀመሪያ ጌች ምን አለ ስለ ሰሞኑን ጌች አድዋ ሙዚየም ላይ ይዟቸው እንግዲህ ለህዝብ አቅርባቸዋል እጩዎችን ተወዳዳሪዎችን። እስኪ ጌች የሚለውን ሰምተን እንመለስና ወደ ቪዲዮአችን እንሄዳለን። ይመቻች። ትላንትና በአድዋ የተደረገው የነሐሴ 21 ፋይት ፕሬስ ኮንፈረንስ የተለየ የሚገርም በጣም ብዙ ሰዎች ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች በነበሩበት ተደርጓል። በጣም ነው ደስ ያለን። እናመሰግናለን ለመጣችሁት በሙሉ። የተለየ ድባብ ፈጥሯል። ሶሻል ሚዲያውን እንደምታዩት ነው። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። እንደምታዩት ለወጣቶች ድልድይ ሆነናል። የወደቁትንም እያነሳን ነው፣ ወይም ደግሞ ስፖርቱንም እንደ ስፖርት ከፍ እያደረግነው ነው። ይሄንን አይታችሁ ሰፖርት ማድረጋችሁ እንዳይለየን ከወዲሁ ጥሬን እያስተላለፍኩ
እንደዚህ አይነት ነገሮች ወደፊት ሊፈጠሩም ላይፈጠሩም ይችላሉ። እኛ ጥንቃቄ እናደርጋለን። ነገር ግን ይሄ ትልቅ በሀገራችን በጣም ትልቅ ከሚባሉ ዝግጅቶች አንደኛው ነው። ስለዚህ እንደዚህ አይነት ነገሮች ላይ አንዳንድ ማይነር የሆኑ ነገሮች ሊፈጠሩ ይችላሉ። ይሄን አንደርስታንድ ማድረግ መቻል አለባችሁ። ወጣቱ ተሰብስቧል፣ ድልድይም እየሆንን ነው። አንደርስታንድ ስላደረጋችሁን እናመሰግናለን። ልጆቹም የተለየ ነገር የላቸውም። ይሄን ሁላችሁም ትገነዘባላችሁ። ከሌላ ነገር አንጻር እንዳታዩብን ስለፈለግን ነው። እናመሰግናለን። የ21 በአድዋ መታሰቢያ ሙዚየም እንገናኝ። ትኬት ከነገ ወዲያ ሪሊዝ እናደርጋለን። እንግዲህ ጌች እንዳለ ነው ማለት የሚሰራ ሰው ይሳሳታል። ብዙ ነገር ነው የሚሳሳት፣ እናንተም ታውቃላችሁና ወደ ተመልካቾቻችን ግን የተባለውን ነገር ደግሞ እስኪ ሰምተን እንመለስ። ማለት ፍጥጫው እንዴት ነበረ? ከፍጥጫው እስኪ እንይና እንመለስ። ከዛው ላይ አድዋ ሙዚየም ላይ ጌት ኢንተርቪው ተደርጎ ነበር። እስኪ እሱ ያለውን ሰምተን እንመለስና ዛሬ በቃ አሪፍ ነገር ያዝ ምናረገው ብልህ ይሻላል እያሰብንበት ነው። ግን ፕሮባብሊ የሚሆነው እሱ ነው። አሁን 3 ስፖርቶች ነው ያሉት። ቦክሲንግ አለ፣ ሞይታይ አለ፣ ከእንደገና ደግሞ ኤምኤምኤ አለ። መጀመሪያ ላይ በቦክሲንግ ነው ኦፕኒንግ የሚደረገው ወይስ በሞይታይ ነው? መጨረሻ ላይ ነው ኤምኤምኤ የሚሆነው ብዬ የማስበው። እንደዛ ከሆነ ደግሞ ኮሜን ኢቨንት ራሱ ማን ነው የሚሆነው? ሜን ኢቨንት ጆኒ እና ሴዶ ነው። ኮሜን ኢቨንት ከምሽቱ ሁለተኛው ፋይት 3 ስፖርት አይደለ? ከሶስቱ ስፖርቶች እንግዲህ ሜን ምንላቸው አሉ። ያ ዋናው የሴዶና የጆኒ ቢሆንም ግን ረቢቅና የሱዳኒዙ አንደኛው ኮሜንት ግን ኮሜን ኢቨንት ለመባል ያው ኬጅ ላይ አይደለም፣ ሪንግ ላይ ነው ፋይት የሚያደርጉት። ሁለቱም ሪንግ ላይ ነው የሚያደርጉት። ሰው ሁለቱን መለያየት አችልማ። ሁለቱም ፕሮ ናቸው። ስለዚህ እንዲናርጋ የቦክስ ሜን ኢቨንት ሰይምልኝ፣ የሞይታይ ሜን ኢቨንት ሰይምልኝ። የኤምኤምኤ ኦሬዲ ተሰይሟል። የኤምኤምኤን ኮሜን ኢቨንት ነው የምፈልገው። ምክንያቱም እድሪስና ቦይካ አለ፣ ንቃትና ሮቤል አለ፣ ከእንደገና ደግሞ ታይታንና ኮች ቃል አለ። ሁሉም ኢንተርቴኒንግ ነው። ኮሜን ኢቨንት ከጆኒ በፊት የሚኖረው ፋይት የቱ ነው? የኤምኤምኤ ነው። ከልምድ ካሸነፉበት ምናምን ነገር ነው አምታዩ። የሞይታይ ሜን ፋይቱ ረቢቅና ሱዳኒዝ ነው። የቦክስ ደግሞ የመስፍን ብሩና የአቤኔዘር ዳንኤል። ፕሮባብሊ ባይ ዘ ዌይ የኤምኤምኤ ሰከንድ ፋይቱ ሄቪዌት ነው የሚሆነው። ሄቪም ስለሆኑ እነሱ ሄቪዌት ነው ምናረገው ብልህ ይሻላል እያሰብንበት ነው። ግን ፕሮባብሊ የሚሆነው እሱ ነው። ሪስ ቨርሰስ ቦይካ ማለት ነው። በጣም ትላልቅ ሰዎች ናቸው። እንግዲህ ያን የሚያክል ቦዲ ክላሽ ሲያደርግ ማየት ባይዜ በጣም ኤክሳይት። ባለፈውም ከአዲሱ ጋር የነበራቸው ልብ ቀጥ ብሎ በስነ ያየሁት ፋይት ነው። ግን ስለዚህ ይሄኛው ደግሞ አይለኛ አይ ቲንክ ቦይካ ደግሞ የሞይታይ ልምድ ስላለው ጥሩ ፋይት ይሆናል ይመስለኛል። ዋር ነው። በነገራችሁ ላይ የጋምቤላ ልጆች ሰፖርት እያየን አይደለም። ለቦይካ ሰፖርት ብታረጉት ጥሩ ነው። ስፖርቱ ይሄ ፋይት ነው። ይሄ ባይ ዘ ዌይ ይሄ ሩጫ አይደለም፣ ይሄ ድብድብ ነው። አካል የሚያጎል ነገር ነው። ሰው ይሄ ኒድ ሰፖርት ኦዲየንስም ይፈልጋል። ከናንተ ሰፖርት አድርጉት። እንግዲህ የባሮ ልጆች ምን ጠብቃላችሁ እንዴ? ካም በደንብ ሰፖርት አድርጉት። ሁለቱ ኮሚኒ ኢቨንት ቢሆን እኔ በጣም ምጓጓለት ፋይት ነው። በጣም እንግዲህ ጌች እንደሰማነው ነው ብዙ ፋይቶች አሉ። እኛም ለስኪ ተሳታፊ እንሆናለን ብዬ አስባለሁ። ማለት በደንብ እንመለከታለን እንጂ እንፋይታለን አይደለም፣ እንመለከታለን። እስኪ ጆ ምን አለ? ጆን ሰምተን እንመለስ በዚሁ። እናንተ ግን ሰብስክራይብ እያደረጋችሁ አይደለም? ቤቱ ቪዲዮዎችን ላይክ አድርጉ፣ ኮሜንት ላይ ደግሞ ሀሳባችሁን ግለጹ። ፋይቱን እንዴት አያችሁት? እስኪ ጆን የሚለውን ሰምተን እንመለስ። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ፣ አልተዋወቅንም። አንተ ምክንያት ነው። ከየት ነው የመጣችሁት ስትባሉ ኢትዮጵያ ለመሆን ነበራችሁ። ከሱ ጋር አንድ ሀገር ብቻ እንቅልፍ ያጣችሁ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው በኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋህን አስከበርኩልህ። አፕሮቲንግ ፎደስ አንተ ብዙ ዓመታት አሳያችኋለሁ። የዛሬ ስንት ዓመት አስከበርኩ። ፋይት እናድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ። 21 ሲመጣ ቋንጣ አደርጋለሁ። እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። የሚጠላ ይሄንን ነው። መቼም አንድ አትሆንም። ከማርሻል አርት ትወጣለህ። ኢትዮጵያ ሕዝብ ይጠላል።
ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ ሚሊዮን አቶል በቀኑ ይሄ የሶስት ወር አይደለም፣ ለብዙ ዓመታት አታገኝም። መቲክለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው ሴዶ ማርሻል አርት በኔ ምክንያት ነው። ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው በኔ ምክንያት ነው። ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ ምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው። ሴዶ ኖት ኦንሊ ተናግሬያለሁ። መጀመሪያ እዚህ ውስጥ ማለት ነው ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ ሴዶ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰያችኋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠሩ። ኪንግ ሲራ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ ኪንግ ያስ አበሻ ኢሹ ናው ዚስ ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። we don't care I'm a fighter ቲክቶከር ሄደ ነው። ምን ያህል እንደሚሰራኝ ታውቃላችሁ? ምን ያህል በራጡ ሰው ውጭ ሀገር ለኔ ለመዘጋጀት ነው እንዳለው ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትፈይቱ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶ ነው የሚያተው ነግሬሻለሁ እኮ በኔ ምክንያት yes በእኔ ምክንያት ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትገኝ የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ ከየሞት ስትሄድ እድገትና ዲቨሎፕመንት አገኘ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትበላ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያደረከው? እስቲ ስማ ምን ዳይፐር ነው ያደረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶን ነው የሚያተው። አታውቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና ሹፍ አሳየን እንጂ እሺ አሳየን። ጆኒ በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ እንግዲህ ፍጥጫው እንደቀጠለ ነው። እንግዲህ ምን ማድረግ ይቻላል? ያው ተሰባብረን እንወጣለን ነው። እኛ ደግሞ እናንተ የማን ደጋፊ ናችሁ? እስኪ ማን ትላላችሁ? ግን በዚሁ ያው ስነ ልቦና የሚባል ነገር አለ መሰለኝ። እስኪ እንያቸውና ሰይዶና ጆን አንድ ላይ ሲቆሙ ምንድነው ሪአክሽናቸው? እስኪ እሱን ካየን በኋላ ሐሳብ አስተያየታችሁን እንፈልጋለን። ፊት ለፊት
እንግዲህ እግሯን አንስታለች ሰይዶ። እኔ ዛኔ ግን እንደኔ የጓጓ ሰው የለም። ፋይቱን ማየት በጣም ነው የጓጓኝ። ግን ከናንተ ደግሞ ሰብስክራይብ አድርጉ። እሺ ቀጣይ ደግሞ ቦክስ ተፋላሚዎች አሉ። ታይሰን ሁላችንም እናውቀዋለን። እስኪ እሱ የሚለውን ሰምተን ታይሰን የሚለውን ከዛ ፌሽዋል ያላቸውን ነገሮች ደግሞ ፊት ለፊት እናያለን። ታይሰን የሚለውን ሰምተን እንመለስ። እኔ የምታሸንፈኝ ይመስላል? ኧረ በእናትህ አንተ ሲጀመር እኮ ከኔ ጋር ምንም አሁን ላይ ትንሽ መጣ ስላልክ ነው እንጂ ከኔ ጋር ልትቀርብ ያዘው አለው ልትቀርብ የምትሰራ ነበርክም። ያዘው እያልኩ ነው። እዚህ ጋር አለ እኔ ካሸነፍኩ ማለት ነው ማይክ ሰጣሉ አሸነፌ 3 ጊዜ ታይሰን ይችላል ትላለህ። ትስማማለህ? የቲክቶክ ጨዋታ ነው። ቲክቶክ ሰደ እዚህ ወንዶች መንደር ነው የምትገባው። ቲክቶክ ጌም ነው ወንዶች መንደር ነው የምትገባው። ወንድ ያለበት ነው የምትገባው። እዚህ ጋር ለማክስ ነው እንጂ እራሱ ወንድ ያለበት ያጓል። ለማክስ ነው እዚህ ጋር ወንድ ያለበት ነው የምትገባው። የወንዶች ሪንግ ውስጥ ነው የምትገባው። የቲክቶክ ጨዋታ ምናምን ዱቄት መቀባበል እንደሰማችሁት ነው። ታይሰን ያለውን ተፋላሚ ያለውን ሰምተናል። እኔ በጣም ነው በቃ እናንተ ምን ትላላችሁ? እስኪ ሐሳባችሁን ጠቅለል አድርጋችሁ ግለጹልን። ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ እዛው ላይ ደግሞ እነ ታይሰን ፊት ለፊት ሲቀርቡ ያለውን ሁኔታ እናያለን። ሁለታችሁ ስታንሳችሁ ለካሜራ ማሳየት ታይሰን ወይ ተፋጠዋል። ኧረ አንድ ነገር ደግሞ ሳልነግራችሁ ንቃትህ እንዴት ነው? ንቃተም አለኩ ንቃተ ህሊና አለልህ። እስኪ አይተነውን መለስ ንቃተ ህሊና አለ። ሚክስድ ማርሻል አርት ኤምኤምኤ ንቃተ ህሊና ንቃት በዚህኛው ፋይት ጸጉሩንም አሳድጎ ሌላ ነው የመጣው። ሌላው የሰሜኑ አንበሳ ሮቤል ስካይ ሊሚት ሰማይ ነው መዳረሻው የሚገድበኝ ሰማይ ብቻ ነው የሚለው ሮቤል ምን ይዞ መጥቷል? አደራ ኃላፊዎች እየፈተሻችሁ ላኩልን። እሺ አደራ። እስቲ ሁለታችሁም ወደ ተመልካች እንዴ ኧረ እሺ በጥፊ ንቃተ ህሊና የተደረገበትን ጆን ያደረገው አጸፋው መለሰ። ከዚህ ልጅ እንዴት አያችሁት? እስኪ ኮሜንት ላይ ጻፉልን፣ ሐሳባችሁን ግለጹልን። እዚህ ቪዲዮ የመጨረሻ ምጋብዛችሁ ሰይዶ ምን እያለ እንደሆነ አልገባኝም። ወደኋላ ያስቀረውትም ፈልጌው ነው። የሆነች ሙዚቃ አለችው መሰለኝ ሰይዶ። እስኪ ሰምተነው እንመለስ።
ለማንኛውም እንደኔ የጓጓ ሰው ካለ ኮሜንት ላይ ጻፉልን። እኔ ፋይቱ በጣም 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 እፈልገዋለሁኝ ማለት ለነስማው። እስኪ እንደኔ ውድድሩን በጉጉት የምትናፍቁ ካላችሁ ኮሜንት ላይ ጻፉልኝ። መላ እንላችኋለን። እንደዚህም እንደዛም እያልን የዛሬ ቪዲዮአችንን ጨርሰናል። እናንተም ቤቱን አክብራችሁ ከኛ ጋር ስለቆያችሁ አመሰግናለሁ። ወደ ግን ባባይ እናመሰግናለን። ቤቱን ሰብስክራይብ እያደረጋችሁ አመሰግናለሁ። ያዘው ብለናል።